የኢትዮጵያ ብሔራዊ ቡድን ዳግም ወደ ቤቱ ሊመለስ እንደሆነ ተገለጸም። በኢትዮጵያ የካፍንና የፊፋን መስፈርት የሚያሟላ ስታዲየም ባለመኖሩ ብሔራዊ ቡድኑ ያለፉትን 5 ዓመታት በሰው ሀገር በስደት ሲጫወት ቆይቷል። የኢትዮጵያ ብሔራዊ ቡድን በቀጣይ መጋቢት ወር የአፍሪካ ዋንጫ ምድብ ድልድል ውስጥ ለመግባት ከሳኦቶሜና ፕሪንሲፔ ጋር የሚያደርግ ሲሆን ይህንን ጨዋታ በሜዳው ሊያደርግ የሚችልበት እድል እንዳለ ብስራት ራዲዮ ለጉዳዩ ቅርበት ካላቸው ሰዎች ሰምቷል። ኢትዮጵያ ከሳኦቶሜና ፕሪንሲፔ ጋር የመልስ ጨዋታ መጋቢት 22 የምታደርግ ሲሆን ይህንን ጨዋታ በድሬዳዋ ስቴዲየም ሊደረግ የሚችልበት እድልም እየሰፋ መምጣቱም ተነግሯል። የድሬዳዋ ስታዲየም የካፍን ዝቅተኛ መስፈርት ባለማሟላቱ ጨዋታ እንዳይካሄድበት ታግዶ የቆየ ሲሆን ይህኛው ጨዋታ የማጣሪያ ጨዋታ በመሆኑ ካፍ ሜዳውን ሊፈቅድ እንደሚችልም ተጠቁሟል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚደንት አቶ ኢሳያስ ጂራ ብሔራዊ ቡድኑ ከ5 ዓመታት በኋላ ወደ ሜዳ እንዲመለስ ከፍተኛ የዲፕሎማሲ ስራ እየሰሩ እንደሆነም ተነግሯል። አሁን ላይ ብሔራዊ ቡድኑን ለመመለስ የተጀመሩ ስታዲየሞች ለማጠናቀቅ መንግስት በቁርጠኝነት እየሰራ የሚገኝ ሲሆን ዋሊያዎቹ በቀጣይ የምድብ ድልድል ውስጥ የሚገቡ ከሆነ ምናልባትም የአዲስ አበባ ስታዲየም አሊያም ደግሞ የባህር ዳር ስታዲየም ለምድብ ጨዋታዎቹ ሊደርሱ ይችላሉም ተብሏል። የድሬዳዋ ስታዲየም የመጫወቻ ሜዳው የድሬዳዋ ስታዲየም የመጫወቻ ሜዳው ደረጃውን ጠብቆ ቢሰራም ሌሎች የስታዲየሙ ዋና ዋና ክፍሎች ማሟላት ያለባቸውን መስፈርቶች ባለማሟላታቸው ኢንተርናሽናል ውድድሮችን ከማስተናገድ ርቆም ቆይቷል። ከዚህ በፊት ፌዴሬሽኑ በሰራው ከፍተኛ የስፖርት ዲፕሎማሲ የኢትዮጵያ ሴቶች ብሔራዊ ቡድን ከታንዛኒያ ጋር ያደረገውን የመልስ ጨዋታ ድሬዳዋ ስታዲየም ላይ ማድረጉም የሚዘነጋ አይደለም። የኢትዮጵያ ብሔራዊ ቡድን በአሰልጣኝ ዮሐንስ ሳሌ እየተመራ ከፊቱ ከሳኦቶሜ ጋር ለሚያደርገው ጨዋታ በቀጣዮቹ 3 ሳምንታት ውስጥ ለተጫዋቾች ጥሪ በማድረግ ወደ ዝግጅት እንደሚገባም ይጠበቃል።